ዶክተር አስቴር ሻማረ እባላለሁ። ዘውዲቱ ሆስፒታል ነው የምሰራው። ያው የበሽታ መከላከል ውስጥ የበሽታ መከላከልን በማስተባበር ነው የምሰራው። ኤችአይቪን ስናስበው ከበፊቱ ያው የተሻሉ ነገሮችን አሉ። ምክንያቱም ምንድነው የበፊቱ ቁጥር በጣም የበዛ ነበር። አሁን ላይ ግን ያው አስተባብሮ ኤችአይቪን ለመቀነስ ነው የሚሄደው። በእኛ ሆስፒታል እንኳን ስናይ 7840 ሰው ያህል የመድኃኒቱን እየወሰደ ነው። ስለዚህ ይሄ ማለት ያው ከፍተኛ ቁጥር ነው። እንግዲህ በአንድ ሆስፒታል ላይ አዳዲስ የሚያዙ ሰዎች አሉ። ዛሬ ላይም ቢሆን ሰዎች በኤችአይቪ እንዳይያዙ ብዙ ነገር ይደረጋል። ራሳቸውን እንዲጠብቁ፣ እንዲመረመሩ፣ ተመርምረውም ወደ ሕክምና እንዲመጡ፣ መድኃኒት ላይ ያሉት ሰዎች ደግሞ በተቻለ መጠን ቫይረሱ እነሱ ጋር ብቻ እንዲሆን ወደ ሌላው እንዳያስተላልፉ መድኃኒታቸውን በአግባቡ እንዲወስዱ እና ብዙ ስራዎች ያው በመንግስት መደረግ ያለበት ስራ እየተሰራ ነው። በፊት የነበሩት የበለጠ የተሻለ ግንዛቤ ነበራቸው። ምክንያቱም ምንድነው ወላጅና ልጅ የመነጋገሪያ አርዕስት ነበረ። በየትምህርት ቤቱም የመነጋገሪያ አርዕስት ነበር። ዛሬ ላይ ሕክምናና መድኃኒት ስላለ ሰዎች ጤናማ ሆነው ስለሚኖሩ ማን ኤችአይቪ ያለበት ማን የለበትም ለማለት በጣም አስቸጋሪ ሁኔታዎች ስላሉ፣ በፊት ላይ ግን ሰዎችን ኤችአይቪ ያለባቸው የሚለው ራሱ ህብረተሰቡ ነው በማየት። ምክንያቱም መድኃኒት ባልነበረ ጊዜ ሰዎች በጣም ታመውም ሞት አፋፍ ላይም ሆነው ነበረ የሚመጡት እና በቀላሉ ሰው ይሄ እኮ ኤችአይቪ ነው በሽታው የማለት እንትን ነበር። ዛሬ ላይ ግን ሁሉም ስለተመሳሰለ መድኃኒት የሚወስደውም ጤናማውም ሰው ገጽታው አንድ አይነት እስከሆነ ደግሞ ሰዎች በቃ እንደዚህ ነው ብሎ የመፍራትን ሁኔታ ትቷል። መድኃኒት የለመደ ቫይረስ ከተላለፈ አንድ ሰው ራሱን ካልጠበቀ አደጋ ውስጥ ነው እና መድኃኒቶቹ ሁሉ አይሰሩም። ካልሰራ እንግዲህ ለዚህ ሰው ምንድን ነው የሚጠብቀው? ምንድን ነው? ሞት ነው። ኤችአይቪ ሳይሆን የሚገለው በኤችአይቪ ቫይረሱ በበዛ ቁጥር የተለያዩ ተጓዳኞች ይመጣሉ። ኤችአይቪ ደግሞ መጨረሻ ደረጃ ሲደርስ የአካል ጉዳት ሁሉ ያስከትላል። አይንን ሊያጠፋ ይችላል፣ ጆሮ ሊያደነቁር፣ ሽባነትን እና እንደገና ደግሞ ካንሰርንም ጭምር ያመጣል። ስለዚህ በእነዚህ በሽታዎች እያሉ ሰው እንዴት ነው መፍራትን የሚያቆመው? ስለዚህ ራስን እንደበፊቱ ካልጠበቀ ለመድኃኒት የማይበገር ቫይረስ ከመጣ፣ ምክንያቱም መድኃኒት የለመደ ቫይረስ ከተላለፈ ይሄ አደጋ ነው። ስለዚህ እኛ እንግዲህ ምንድን ነው መደረግ ያለበት? እንደ በፊቱ ሁሉም ስራውን ጀምሮ ማስተማር አለበት። ወላጅ ከልጆቹ ጋር መወያየት አለበት። ትምህርት ቤት ሚኒ ሚዲያው መስራት አለበት። ሚዲያው ማስተማር አለበት። ምክንያቱም አሁን ላይ የኤችአይቪ ጉዳይ ጸጥ ስላለ የተረሳ ነገር ነው የሚመስለው። ስለዚህ በአደገኛ ሁኔታ ሊመጣ ይችላል። ሕክምናው አይሰራለትም፣ ሊሞት ይችላል። ህብረተሰቡ ዘንግቶታል። ስለዚህ ምንድነው መደረግ ያለበት? ያልተመረመረው ሰው በየቦታው በነፃ ምርመራ አለ፣ መመርመር ይችላል። ለወጣቶች አመቺ የሆኑ ሰርቪሶች አሉ። የመህጎችን መጠቀም አለባቸው። ምንድነው መመርመር፣ መታቀብ፣ መወሰድ፣ መጠቀም ማለት ያው ኮንዶም መጨረሻ ላይ እንደው ከሆነ መሆን ያለበት። ቢቻል ያላገባ ሰው መታቀብ ነው ያለበት። ከዛ ደግሞ መጀመሪያ ላይ መመርመር አለበት፣ መታቀብ አለበት። ያገባ ከሆነ ደግሞ መወሰድ አለበት። ምክንያቱም ኤችአይቪ አንዱ ጋር ድንገት በስተት ቢመጣ ቤተሰብንም የሚያሳጣ በሽታ ነው። ስለዚህ ራስን መጠበቅ ከምንም በላይ ይመረጣል።